እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። እንዴት ናችሁ? ሰላም ናችሁ? ሰላም ቆየው እንዴ? አይ ትንሽ ጤና ይስጥልን። እንዴት ናችሁ? እንዴት ከረማችሁ? ውድ ተመልካቾቻችን ደማቆቹ ተጀምሯል። አንጋፋዎቹን የቲያትር ሰዎች ነው ይዤ የመጣሁት። ተስፋዬ ሲማ በኢትዮጵያ ትልልቅ ስማቸው ከፍ ብሎ የሚጠሩ የቲያትር ባለሙያዎችን አስተምሯል። ትልልቅ ቲያትሮችን ደርሷል፣ አዘጋጅቷል። ትልቅ ክብር አለኝ። በጣም ወዳለሁ። ሱራፌል ተካ ያው ብዙ ጊዜ ባገኘሁት ቁጥር ብዙ ነገር እላለሁ አይደል? መጀመሪያ ስንገናኝም ተጠምጥሜ ነው ከዛ ፍቅሬ ደግሞ የገለጽኩት። በጣም የምንወደው የምናከብረው ተዋናይ ሱራፌል ተካ ስላገኘኋችሁ በጣም ደስ ብሎኛል። ሁለታችሁንም ብዙ ጊዜ የምናደርገው ምንድነው ያው የእናንተ ነገር ትንሽ ከፍ አለብኝና አስተዋወቅኩ እንጂ እኔ ስም ብቻ ነው ማስተዋወቀው። ከዛ 30 ሰከንድ እንሰጣለን። እንግዶቻችን ራሳቸውን እንዲያስተዋውቁ ነው የምናደርገው። ስለዚህ ከተስፍሽን ጀምርና ራስን የተወሰነች 30 ሰከንድ አስተዋውቅልን። ተስፋዬ ሲማ እባላለሁ። የኪነ ጥበብ ባለሙያ ነኝ። በ1979 ዓ.ም ከአዲስ አበባ ዩኒቨርሲቲ ከተመረቅኩ በኋላ በርካታ ቲያትሮችን በመስራት እታወቃለሁ። በተለይ የሎሬት ጸጋዬ ገብረመድህን ቲያትሮችን በማዘጋጀት በመተወን ክፍለ ሀገርም አርሲ ክፍለ ሀገር ቦረና ነገሌ መምሪያ ኃላፊ እስከመሆን ደርሻለሁ። ከሀገር በመውጣትም በውጭ ሀገር ለ25 ዓመታት በአሜሪካን ሀገር በመቀመጥ መላውን አሜሪካን፣ ካናዳን እና አውሮፓን ቲያትር በመዘዋወር አሳይቻለሁ። በተለይም የቴዎድሮስ ራዕይ የተሰኘውን ቲያትር ከዚህ ከባልደረባዬ ከሱራፌል ጋር በመሆን መላውን አሜሪካንና አውሮፓን በማዳረስ እታወቃለሁ። አስተማሪ ነኝ። የበርካታዎች የዛሬ የኪነ ጥበብ ባለሙያዎች መምህርም ነኝ። አሁንም ለማስተማርና ለመስራት ነው የመጣሁት። ስለተሰጠኝ ዕድል እጅግ በጣም አመሰግናለሁ። ሱራፌል ተካ እባላለሁ። ሱራፌል ተካ 14 ዓመት አለፈው ዘሩን ከተካ የሁለት ልጆች አባት። ያው እንግዲህ ተስፋዬ ፊት ጋር ማውራት በጣም ይከብዳል። መምህራችን ነው። ብዙ ተዋናዮችን ያፈራ ነው። በስራም ዓለም ብዙ ተገናኝተናል በውጭ ዓለምና ያው ተዋናይ ነኝ ብል ይበቃል። ተስፋዬ ከተናገረ በኋላ መናገር ከባድ ነው። ከባድ። አይ በጣም አሪፍ። ሁለታችሁም ስለመጣችሁ በጣም ደስ ብሎኛል። በተለይ ሱራፌል ግን እጅግ በጣም የታወቀበትን በቴዎድሮስ ራዕይ በተሰኘው ቲያትር ላይ ቴዎድሮስን ወክሎ የተጫወተ ቴዎድሮስን መስሎ ቴዎድሮስን ሆኖ የተጫወተ ድንቅ ባለሙያ ነው። ከዛ በኋላ ደግሞ በነረኛዬ በተለያዩ ቲያትሮች በውጭ ሀገርም በተሰሩ ፊልሞች ላይ የተሳተፈ ድንቅ ኢትዮጵያዊ ተዋናይ ነው። በፊት ልክ ቴዎድሮስ አጼ ቴዎድሮስን ስናስብ ፍቃዱ ተክለማርያም ዳግም አጼ ቴዎድሮስን አስነስቶ አሳየን ተባለ። ልክ ሱራ ሲተውን ደግሞ አጼ ቴዎድሮስን አየናቸው አሉ ብዙ ሰዎች። ግን በዚህ አጋጣሚ ትልቁን ሚና የተጫወተውን ሃይማኖት አለሙን አልረሳም። ምክንያቱም የቴዎድሮስ ምስል ተብሎ ፎቶግራፍ ሁሉ ይሸጥ የነበረው የሃይማኖት አለሙ የመጀመሪያው ቴዎድሮስ ሆኖ የተጫወተውን መሆኑን በዚህ አጋጣሚ እንዲሁ ለመግለጽ ነው። በጣም አሪፍ ስላገኘኋችሁ ደስ ብሎኛል። እንደ ሁልጊዜውም ውድ ተመልካቾቻችን ጥያቄዎች አሉን። ጥያቄዎቹ እናንተ ጋር ከመምጣታቸው በፊት ለተመልካቾቻችን በተነልላቸዋል። ከ150 እስከ 200 ሰዎች ይሆናሉ። የተለያዩ ጥያቄዎች ናቸው። አብዛኛው ሰው የመለሰው ምላሽ አለ። በጣም ትክክል፣ ስህተትና በጣም ስህተት የሚሉ ምላሾችን ሰዎች ሰጥተዋል። ስለዚህ ብዙሃኑ ሰው የቱን መለሰ የሚለው ነው መልስ የሚሆነው። ስለዚህ የእናንተ መልስ ሳይሆን ህዝቡ የመለሰው ነው ልክ የሚሆነው። ስለዚህ እናንተ ከመለሳችሁ በኋላ እኛ ልክ ነው ልክ አይደለም ህዝቡ ምን አለ የሚለውን እናያለን። እዚህ ውስጥ 10 ሺህ ብር አለ። እያንዳንዱ ኳስ የ1 ሺህ ብር ዋጋ አለው።
ቀጥታ ወደ ጥያቄዎቻችን ከመግባታችን በፊት ግን ከሱራል ጀምርና ሰፈር ውስጥ ወይ በድርጅት ደረጃ ግለሰቦችም ሊሆኑ ይችላሉ እንደው የበጎ አድራጎት ነገር ባደርግ ብሰጣቸው ብለህ የምታስባቸው ወይ አስበህ የምታውቀው ሰው አለ? በጣም ያው ኢትዮጵያ ውስጥ ይህን ነገር አለማሰብ አትችልም። ምክንያቱም ብዙ የሚረዳ ወገን ስላለን። ስለዚህ አሉ እኔ እንዲያውም የምሳተፍበትም ሁሉ አለ በሙያችን በእውቅናችን የምንሳተፍበት የምንረዳበት ሌሎች እንዲረዱ የምናደርግበት ድርጅቶችም አሉ። በጣም ጥሩ በጣም ጥሩ። ስለዚህ ለእነሱ ስትል ነው የምትወዳደረው ዛሬ? በጣም በእውነት ይህንንም አስቤ ነው የመጣው ቢቀናኝ ብዬ። እኔም እዚህ ሀገር ከመጣሁ በኋላ በርካታ ድርጅቶች መቋቋማቸውን አውቃለሁ። ስለዚህ ወደ 1-3 ድርጅቶችን በደንብ አውቃቸዋለሁ። የበለጠ እኔም አምባሳደር ሆኜ እስከ ውጭ ሀገር የተጓዝኩበትና ያስተዋወቅኩት ድርጅት ስላለ ባሸንፍ ቢቀናኝ የልጆቹ አምላክ ቢቀናኝ በእውነት ሱራፌልን አሸንፌው ለነዛ ቢሆንልኝ ደስታውን ይቻላል። ለሁለታችን መልካም። በጣም አሪፍ። ቀጥታ ወደ ጥያቄዎቻችን እንገባለን። በተቻላችሁ አቅም ተመሳሳይ መልስ ላለመመለስ ሞክሩ። ከመለሳችሁ መብታችሁ ነው። ሁለታችሁም ከተሳሳታችሁ እኔ እበላችኋለሁ። ለማን ነው የምትሰጠው? እኔ በኋላ ላይ ሁለተኛ ለምሳሌ መጀመሪያ ጥያቄ ስጠይቅ ሁለታችሁም ከተሳሳታችሁ ሁለተኛውን ጥያቄ ለሚመልሰው ሰው የበላሁትን ሰጠዋለሁ። እዚሁ ለእናንተው መልሼ ማለት ነው። እግዚአብሔር ይስጥልኝ። መተናነጣ ተመሳሳይ ደግሞ መልስ መልሳችሁ ልክ ከሆነ በደንብ ያብራራልኝ ሰው አሸናፊ እንዲሆን ወስናለሁ ማለት ነው። ጉዳዩን በደንብ ያስረዳኝ ሰው። እሺ፣ ስለዚህ እንጀምር። ዋሽንት ስሰማ የሚሰማኝ የሐዘን ስሜት ነው። ከተስሽን ጀምር። መጀመሪያ የመለሰው እሱ። የዋሽንት ዜማ እጅግ ተስረቅራቂ ድምፅ ነው። ዋሽንት ሁልጊዜ በምንሰማበት ወቅት ሐዘን፣ እንጉርጉሮ፣ እነዚህን የመሳሰሉ ነገሮችን ስሜትን ጫን የሚያደርጉ ነገሮች ናቸው። በኪነ ጥበቡም ዓለም ለሙዚቃ ወይም በቲያትሩም በፊልሙም ዋሽንት ከባክግራውንድ ሲሰማ ያ ቦታ የሐዘን የእንጉርጉሮ መሆኑ ስለሚታወቅ ህዝባችንም ስለሚያምን በዚህ የተነሳ ህዝቡን በትክክል ይህን ነገር በጣም ትክክል ነው ብሎ ያምናል ብዬ ስለማስብ ነው ይህንን በጣም ትክክል የሚለው ነው የመረጠው። እኔ እንኳ በጣም ትክክል ነው የሚለው ብዙም አያግባባኝም። ምክንያቱም ዋሽንት እንደገለጸውም ነው አንዱ ጎኑ፣ ሌላው ደግሞ ማስጨፈሪያም ነው የደስታም ነው። የእንጉርጉሮ ብቻ አይደለም። ዋሽንትን ስትሰማ በእርግጥ የሆነ ሰው እንደሞተ ታስባለህ። በተለይ በሚዲያ ይጠቀሙበታል። የሆነ ሰው ቀብር ካለ ያንን ይጠቀሙበታል። ግን እሱ ብቻ አይደለም ለማለት ነው። ለማስጨፈሪያም ይሆናል። አሁን ዘ ሼፐርድ ነው ምንድን ነው ባለዋሽንቱ፣ አሁን እሱ ጋር በጣም ደስ የሚል ድባብ አለው። እውነት አሁን እሱ ያስጨፍራል ያስጨፍራል እያልኩ አይደለም፣ ግን ጥሩ ስሜት አለው ነው። ጥሩ ስሜት ይሰማሃል። የግድ ብቻ ባይሆንም የተለያየ ስሜቱ ያስገባሃል። ሌላው ደግሞ በሙዚቃ መሳሪያችን ውስጥ በባህል ሙዚቃ መሳሪያችን ውስጥ ዋሽንት ትልቅ ተግባር አለው። ያስጨፍራል፣ ያስደስታል ከሌሎች ሙዚቃዎች ጋር ሆኖ እና ይህም ጭምር ስላለው ትክክል የሚለው ይገልጸዋል ብዬ አስባለሁ። እኔ ብዙ አልስማማም በዚያ። እሱ መብት እኔ ተደስችበታለሁ። በባህል ሙዚቃ ውስጥ ዋሽንት ሲገባ የነዛን ለመሰንቆ ያሉትን ከበሮ ከድምድምታው ጋር አብሮ ለመግባት ነው እንጂ ስረቅረቅታ ያለው የሐዘን ድምጸት ነው እንጂ ያለው በምንም አይነት ለጭፈራ ቅድም እንዳልከው ባለ ዋሽንት ፋራራ ሲል በጣም በተለይ የሆነ ፏፏቴ ውሃ አካባቢ ወደ በተለይ በውጭው ዓለም ድባብ እዚህም ቢሆን የሐዘን ዋሽንት ለሐዘን የሚደረግ ልታሰምጠን ነው እንዴ አንተ? በንግግር በእውነት 4 ቀዳዳ የለህም እንጂ ዋሽንት እኮ ነህ አንተ። እንዴት እንደዛ ሊሆን ይችላል? ዋሽንት ብቻውን ሊያስጨፍር ይችላል። ብቻውን ከበሮ ብቻውን ያስጨፍራል። ዋሽንት አያስጨፍር። አሁን እኮ ማሲንቆ ራሱ
ይኸውልህ ማሲንቆ ራሱ በጣም አሁን የሚራቀቅበት ልጅ አለ። በጣም ዘመናዊ ያድርጉት እንግሊዘኛ ዘፈኖችን ሁሉ በማሲንቆ ብቻ ይጫወታል። ዋሽንትም ልክ እንደዛ ነው። ተጫውተህ ታውቃለህ? ይጫወታሉ። ሲጫወቱ እኔ ተጫውቼ አላውቅም። በአብዛኛው ትዝታ ላይ ነው አይደል? ወደ ትዝታ ነው የሚወስደው። ተበልተሃል። ማ አንተ በልተሃል እንዴ? ታዲያ ሱራ በልተሃል። ያው ብዙ ሰው ልክ ነው እኮ የደረጃው ጉዳይ ነው እንጂ የሚለያየው ሁለታችሁም ተመሳሳይ ነው። ሰው ብቻውን ወዲያው ሲሰማ ዋሽንትን በትዝታ ይሄዳል። ወደ ሀዘን ደግሞ የሚወስደው የራሱ ሪትም አለው አይደል? ወደዛ ይሄዳል። አንዳንድ ከሌሎች ሙዚቃዎች ጋር ሲቀላቀል ምናምን እንቅስቃሴው ምኑም ስላለ ነው። በጣም ጥሩ። ቀጣይ ጥያቄ ሰው ይደሰት ብዬ ከራሴ ጥቅም ቀንሼ ለሰው አድርጌ አውቃለሁ። አንስቲ ደገመው እንደገና። ሰው ይደሰት ብዬ ከራሴ ጥቅም ቀንሼ ለሰው አድርጌ አውቃለሁ። መልሱና ትክክል። በጣም ትክክል። ሰው አብዛኛው ሰው ከራሱ ቀንሶ ይሰጣል ብለህ ነው የምታስበው? አዎ አብዛኛው ሰው አይደለም፣ እኔን ነው እንጂ የተጠየቀው እኮ እኔን ነው። አዎ ግን መጀመሪያ ላይ ምን ብለናል? ብዙ ሰው ጠይቀናል። አብዛኛው ሰው የመለሰው መልስ ምን ሊሆን ይችላል? መገመት ነው እኮ፣ ግን የምታብራራው አንተ ነው በዚህ ጉዳይ ላይ። አብዛኛው ሰው አይ ስህተት አያረግም። ከራሱ ቀንሶ አይሰጥም። አብዛኛው ሰው አያረግም። አሁን እኛ ከጠየቅናቸው ብዙ ሰው ላያረግ ይችላል። አዎ እኔ ያረጋል ብዬ ነው የማስበው። ምክንያቱም አሁን ከመጣሁ በኋላ አያለሁኝ እጅግ በጣም ችግረኞች መንገድ ላይ ቤተክርስቲያንም ይለምናሉ። ሲለምኑ ከራሳቸው ቀንሶ እንዲያውም ከሌላቸው ነገር ቀንሶ ይሰጣል። ይህን በገንዘብ እንኳን ባይሆን በሀሳብም ያደርጋሉና ግን ብዙዎቹ ትክክል ነው። ባላቸው አቅም ያላቸውን ገንዘብ ይሰጣል። እኔ ስህተት ነው ምለው። ምክንያቱም እንደዚህ ቢያደርግማ ድህነት የለም። ገብቷል? አብዛኛው ሰው እንደዚህ ቢያደርግ፣ ይሄ አብዛኛው ሰው አያደርግም ነው የኔ። ገብቷል? ግን አላደርግም ይላል። ለምሳሌ ስጠይቀውም አደርጋለሁ ይልሃል። አንተ ግን ሊልህ ይችላል። ግን መልሱን ነው አሁን ድርጊቱን አይደለም። መልሱ አደርጋለሁ ካለማ ስህተት አይደለማ። ኖ አብዛኛው ሰው አያደርግም ነው። አብዛኛው ግን ሰው ግን ሲጠየቅ ምን ሊል ይችላል? ብዙ ጊዜ ራሱን እንደ እንትን ነው የሚያይ ሰው። ገብቷል? እንደ ጻድቅ ያያልና ስትጠይቀው አደርጋለሁ ሊልህ ይችላል። እኔ በበኩሌ ለምሳሌ በመስጊድም በቤተክርስቲያንም የተለያዩ ቤተክርስቲያን በሙሉ ይህን ነገር አደርጋለሁ ነው የሚለው። ለምን ቢችል ያ ሰውዬ ይመልስልኛል ብሎ ባይችል ደግሞ እግዚአብሔር ይመልስልኛል ብሎ ለምን ይዋሻል? ቆይ ተስፍሽ ለምን ይዋሻል? ውሸት ነው። ለምን መሰለ ሰው ስጠይቀውና ሲያደርገው ይለያያል። ገብቷል? ውሸት ነው ደግሞ በዚህ አሁን ኖሮ በገሸፈበት ወቅት የፈለገ ነገር ቢሆን እኔ እግረኛ ስለሆንኩኝ ሜክሲኮ አደባባይና መገናኛ አካባቢ ቆመ ብታይ የኔ ቤቶች እንዲያውም እንደ ድሮ አይለምኑ፣ ዝም ብለው ዋሽንግተን ወይም ሙዚቃ ነው የሚለቁት። ግን ሰው ይሄደ በሙሉ እየሰጠ ነው። የዋሽንቱ ለልመናም ጭምር ናት እያልክ ነው። እየሰጠ ነው አይደል? ክርስቲያንም ጃንጥላ ሲኖር በሙሉ መስጠት እኮ ይሰጣል። መስጠት የሚሉት እኮ በዛ አይለካም። ይኸውልህ አሁን ቅድም በጊዜ የሚለካል። ገብቶሃል? ጊዜ ሰጠህ፣ የራስህን ጊዜ ሰጠህ ሌሎችን ለማስደሰት። እነዚህ ትልልቅ ከፍ ያሉ ነገሮች ናቸው። ገብቶሃል? በዚህም ትለካዋለህ። የኔ ቢጤማ ምናምን እኮ ከድሮም ጀምሮ ይሰጣል። አሁን ሳንቲም ተወረውራለህ። በኢትዮጵያ በተፈጠረው በጦርነቱም ሆነ በረሃቡ በመፈናቀሉ አሁን እንኳን በመሬት መራድ ምክንያት ይሰጣል። ሰው ያለውን የአቅሙን የፈቀደውን በሙሉ የሚችለውን እንዳቅሙ። እኔ አይሰጥም እያልኩ አይደለም። አንተ ከህዝብ ጋር ልታጣላኝ ነው። ህዝብ ነው ሀብታችን እንላለን እኮ እኛ። ስለዚህ ህዝብ ጋር ነው የምታጣላኝ። እኔ አይሰጥም እያልኩ አይደለም። ግን አብዛኛው ይሳሳታል እያልኩ እንዲሰጥ ነው። ስህተት ነው የምለው እኮ አይደለም፣ እንዲሰጥ ነው። እነዚህ ሰዎች ናቸው ግን አጠቃላይ ህዝቡን ብቻ ሳይሆን ከ120 እስከ 150 እስከ 200 ሰው ያሉት። ስለዚህ ምን ሱራም እኮ አምተው ነበረ እሰጣለሁ ይላሉ እኮ
ስለዚህ ተበልተሃል። እንዴት? እንሰጣለን ነው የሚሉት። እሺ yes ተግባሩን አሁን ልንቀጥል እንችላለን። ትንሽ ስለተበላው ደብሮኝ ነው። ከአንድ ጥያቄ በኋላ ባለ 2000 ነው የሚሆነው ጨዋታው። ኧረ ከፍ እያለ ይሄዳል። ልጅ እያለው ዶክተር መሆን ፈልግ ነበር። ትክክል። ስህተት። አንተ አይደለህም። መልሱን እኮ ልትነግረው ነው እኮ አንተ። ሰው ነው። ሰው አብዛኛው ሰው ምን ይላል ነው? በጣም ትክክል። አሁን እኮ ከኔ ጋር አብዛኞቻችን እንደዛ ነው የምንለው። ወይ ዶክተር ወይ ኢንጂነር እንሆናለን ነው ወይ ፓይለት ምናምን ነው የሚባለው። እና ትክክል ነው፣ በጣም ትክክል ነው። እንደውም ማለት እንዲያው እሱ እንዳለው ነው። ያው ሲከፋፈል ብዙዎቹ አንዳንዶቹ ኢንጂነር መሆን ይፈልጋሉ። አሁን እንዲያውም ተዋናይ መሆን ይፈልጋሉ። የፊልም ተዋናይ እንደዚህ አይነት ሀሳብ ስላመጡ ትክክል ነው። እኔም በራሴ ገጠመኝም እኔም ወደፊት ሳድግ ዶክተር ሆናለሁ ወይም ደግሞ ፋርማሲስት ሆናለሁ የሚል ነበር ሀሳቤ። የተማርኩትም ሳይንስ ስለነበረ በዛ የተነሳ በኋላ ነው 6 ኪሎ ጋዜጣ ላይ ሲወጣ ነው እኔ ወደ አርት ዓለም የገባሁትና የብዙ ወጣት ወይም ልጅ ፍላጎት ነው። ትክክል ነው ብዬ ነው የማስበው። በጣም ትክክል ነው። ትክክል ነው። ተነሳ። በጣም ነው። በጣም ትክክል ነው። አብዛኛው ሰው ዶክተር መሆን ነው የሚፈልገው። የገጠር ሰው ሳይ ወደ አእምሮዬ ቀድሞ የሚመጣው የዋህነትና ታማኝነት ነው። ወዲያው የሚለውን ያዙልኝ። የሚመጣው የዋህነትና ልበላ እንጂ ትክክል። ምንድን ነው ቀድሞ የሚመጣው? ቀድሞ የሚመጣው የባላገር ሰው የገጠር ሰው ሲታይ የዋህነቱ ገርነቱ ይመጣል። ስለዚህ ትክክል ነው እንጂ በጣም ትክክል ነው ብዬ አላስብም። ግን ባላገር መሆኑ የሀገር ባለቤት መሆኑ አራሽነቱ ገበሬነቱ የበለጠ ይመጣል። ግን እነዚህ ሌሎቹ ባህሪያት የሚመጡት በትክክል መንገድ ይሆናል ብዬ ነው የማስበው። እኔ በጣም ትክክል ነው ብዬ ነው የማስበው። ምክንያቱም የገጠር ሰውን ስናስብ የዋህነቱን ነው የምናስበው። በጣም የዋህ ነው። እንዲያውም ከከተማ ኑሮ የራቀ ነው። ብዙ ክፋት የለውም። ሰርቶ የሚያድር ነው። እሱ ቅቤ ሽጦ እኛን እያበላ ዘይት ገዝቶ የሚመለስ ማህበረሰብ እኮ ነው ያለው እና በጣም የዋህ ነው ብዬ በጣም ትክክል ነው ብዬ ነው ማለት። ግን ያለውን ሰምተሃል? ቅቤ ሽጦ ዘይቱ እኮ ነው አሁን ውድ። አሁን ነው አሁን እኮ ነው አሁን ውድ በሆነበት ታይም ዝም ብሎ የሚሄድ ነው አይደለም። እንዲያውም አንድ ጊዜ ምንድነው ፋዘር ታሞ ትዝ ይለኛል እና የገጠር ዘመዶች አሉ። ከዛ ፋዘርን መተው ከመጠየቃቸው በፊት መጀመሪያ ቅቤያቸውን ሽጠው ነው የሚመጡት ወደ ቤት። ከዛ ይመጡና አሞት ኖሮ ነው ይላሉ። አዎ ምናምን እንደዚህ አይዞት እስቲ ምናምን እንዲያው ያማረውት ነገር የለም ምናምን ቅቤ ቢኖርማ ጥሩ ነበር። ቅቤ ያምሮት ኑሮ ነው ይላሉ። አዎ አይ ወይኔ አሁን ሽጨው ስመጣ ይላሉ። እንደዛ አዝናለሁ። አሪያ አትል ይሄን ሁሉ አጫውቼ ቢያንስ ለጨዋታ ስትል እንዳልከው ወዲያው ሰው አይምሮ ውስጥ ሲመጣ የመጀመሪያ የሚመጣው የገጠር ሰው አርሶ አደር ወይ ገበሬ ነው ብሎ እንዳየው በጣም አለፍ ካለ አርብቶ አደር ነው የሚለው። በቃ የገጠር ሰው ሲያይ ከዛ ቀጥሎ ነው የዋህነቱ ደግነቱ። ብልጥ ሆኗል። እንደ የድሮ አይደለም እኮ አሁን ብልጥ ነው እኮ ራሱ ነጋዴ ሆኗል። እየመጣ ገበሬው እህሉን የሚሸጥበት ወደ ውጭ የሚልክበት ነገር ስለተፈጠረ እንደ ድሮ አይደለም። ሰልጠን ብሏል።
እና እሱንም እያስታወስ ስለዚህ ሰልጠን ሲል የዋህነትና ደግነቱ ይረሳል ነው ተስ በአብዛኛው ምክንያቱም እንደሚለው ከሎሬት ጸጋዬ ገብረመድህን መሰልጠን መሰይጠን ነው ይላል። ምክንያቱም ቴክኖሎጂው ሲያበብ እያደረ ሲመጣ ብዙን ነገር ምናልባት ሊያከራክረን ሊያወያየን ይችላል። እንግዲህ ጥሩ ፖይንት ነው እንጂ አዳምም ከበላው አፕል አትብላ ከተባለው በለስ ስለበላ እውቀትን አገኘ ነው። በጣም እያወቅን እየተራቀቅን በሄድን ቁጥር ከዛኛው መንገድ ከየዋህነቱ ከገርነቱ እንወጣለን። ምክንያቱም በራችን ይዘጋል፣ ንፉግ እንሆናለን። እንደ ድሮ ብሉ ጠጡ ምናምን ራስ ወዳድነታችን ከፍ ይላል በጣም እና በጋራ ከዚህ ቤት እንጀራ ከዛ ቤት ወጥ ተወስዶ የሚባለው ነገር የለም። በቃ በር ይዘጋል። ከተዘጋ ለብቻ ነው እና አሁን ለምሳሌ ከክፍለ ሀገር አዲስ አበባ በጣም ወደ ሌላ ከአዲስ አበባ ደግሞ አሜሪካ ነገር ስንሄድ የበለጠ ወደ ውጭ ወጣን። በሰለጠነው ዓለም የበለጠ እየተዘጋ የበለጠ ሰው ንፉግ እየሆነ ነው የሚመጣው። ለምንድን ነው መሰልጠን ከእምነት ወይም ፈጣሪን አሁን ደግ መሆን፣ ሩሩ መሆን፣ ቸር መሆን በአንድም በሌላም በየትኛውም ሃይማኖት ይሁን ተፈጥሮንና ፈጣሪን መፍራት ነው። ግን ሰዎች እየተማሩ እየሰለጠኑ ሲመጡ ለምንድን ነው ወደዛኛው ክፋት የሚሄዱት? ተጨማሪ የማየት እድላቸው ሲሰፋ ለምን ይጠፋል? የኔም ጥያቄ ነው በእውነት ቅድም እሱ መሰልጠን መሰይጠን ነው የሚለው ነገር እኔ አያግባባኝም። መሰልጠን ራሱ የእግዚአብሔር ስጦታ ነው ብዬ አስባለሁ እንጂ ከሰይጣን ጋር አላያይዘውም። ሰው የተፈጠረው በአእምሮ እንዲልቅ እንዲሰለጥን ጭምር ነው። ያ ደግሞ የሚሆነው በትክክለኛ መንገድ ሲሄድ ነው እና መሰልጠን መሰይጠን የሚለው አባባል ትንሽ እኔ በውድድር ቢመጣ በጣም ስህተት ነው ነበር የምለው። አይ ልክ ነው፣ በጣም ስህተት ነው ብለህ ልታስብ ትችላለህ። ነገር ግን በተግባር ስታየው አንድ ሰው እየሰለጠነ እያወቀ ሲሄድ ንፉግ እየሆነ ነው የሚሄደው። ንፉግ አሁን ቅድም አንተ ገልጸዋል። አንድ የገጠር ሰው ስናይ የዋህነቱ ገርነቱ በጣም ይብሳል ብለህ ቤት ላይ ያለውንም እንትን ነገርከን። ግን እያደር እየሰለጠነ ሲሄድ ግን በጣም ከሚገባው ውጭ ይሆናል። ለምን ንፉግ ይሆናል? እንደ በፊቱ ገርነቱ፣ እንደ በፊቱ የዋህነቱ፣ እንደ በፊቱ መስጠቱ አይመጣም። ግን እንደዚህ ጄኔራል መግለጽ እንችላለን። ብር ሰይጣን እሱ ላይ እኮ ነው። እኔን የምትከተሉኝ ከሆነ ገንዘብህን ለድሃ መጽውተናል ብለው ገንዘብ ያለው ሰው ካገኘ በኋላ የዋህ ከሆነ ይሰጣል። ስለዚህ የለውም። ማሪዮ ፑዞ እንደሚለው እያንዳንዱ ሀብት ጀርባ አንዳንዱ ወንጀል። መሰልጠን እንዴት ከሀብት ጋር ታያይዘዋል? በሌሎች ነገሮች መሰልጠን አለ፣ ዘመናዊነት እኮ አለ አይደለ? ከሀብት ጋር የግድ አይያያዝም እኮ ከእውቀት ጋር ምን ይያያዛል? እና በገንዘብ ከለካው ልክ ነህ አንተ የምትለው ነገር ግን ብዙ አይነት ስልጣኔዎች አሉ ብዬ አስባለሁ። የሰለጠኑት ሀገራት ምኑ ጋር ነው የምንመድባቸው? እኔ እንዲሁ ከመጽሐፍ ቅዱስ ከእድገት ጋር ነው፣ ከከተማ እድገት ጋር። ለምሳሌ ያው ልክ ነው ልክ አይደለም ሌላ ራሱን የቻለ ጥናት ቢፈልግም ለምሳሌ በጣም ትልልቁን ጦርነት የሚያደርጉት ትልልቁን የዓለም ጦርነትም ያደረጉት ሁለተኛውንም የመጀመሪያውንም ጦርነት ከዛ ዓለም ላይ ሰዎችን የሚያጠፉ ነገሮችን የፈበረኩት ከዛም አሁን ሰለጠንን ተብሎ ይሄ እኛ በተለይ ኢትዮጵያውያን ከምናምንበት ከፈጣሪ ነገር አፈንግጠው ወጥተው ሌላ ጋር የሚሄዱት ከዛ ደግሞ ከፖለቲክስ አንጻር ደግሞ ትልልቁን ጸብ የሚያመጡት የተማሩት ናቸው ያልተማሩት፣ ያወቁት ናቸው ያላወቁት? የሰለጠኑት ናቸው ይህን ነገር የሚያደርጉት የሚመሰረቱትም። የሰለጠኑት ከምል እኔ የተማሩት ብልሽ ይቀለኛል ምልህ መሰልጠን ከመማር ጋር ላይ ያያዝ ይሄ ትንሽ ሊያስኬድ ይችላል ነው አያስኬድም? ገና መጀመሪያ ለምንድን ነው አትብሉ ያላችሁ ይላል። ለምንድን ነው አትብሉ? ያንን የበለስ ፍሬ እውቀትን እንዳታገኙ ነው ይላል። አወቀ ማለት ሰለጠነ ነው። እያወቀ በሄደ ቁጥር እየተመራመረ በሄደ ቁጥር የት ነው ብሎ ወደ እግዚአብሔር መፈታተን። መሰልጠናችን ግን መጥፊያችን እንዳይሆን ነው እንጂ እንዳናውቅ ነው። እሱ እንዳናውቅ ቢፈልግማ ማውቂያውንም አይፈጥርልንም ነበር። ማን መሰለህ ያ እንትኑ እኮ ከተገመጠ በኋላ ነው እጂ በደስታ አላፊ ሆነን የእንስሳቱ የአራዊቱ ምናምን ሀሉ ፈራጆ እጂ በጣም አሪፍ ስለሆነች ሌላ ጊዜ በደንብ እንወያይበታለን። ረጅም ደስ የምትል ርዕስ ናት። ለማንኛውም እሺ ቀጣይ አሁን ባለ 2000 ብር ሆኗል። አረ እንደ ቅድም ነበር እኔ ከበላው። እሺ የድሮ 12ኛ ክፍል ዕውቀት ከአሁኑ የመጀመሪያ ዲግሪ ዕውቀት ይበልጣል። ኦሮፕስ
የድሮ የ12ኛ ክፍል ዕውቀት ከዛሬው የመጀመሪያ ዲግሪ ዕውቀት ይበልጣል። በጣም ትክክል ብቻ። ለምን አልክ? በጣም ትክክል። እንግዲህ በቅርቡ እንደሰማነው እጅግ በጣም የመውጫ ፈተና ሁሉ ከዩኒቨርሲቲ በሚሰጥበት ወቅት በርካታ ሰዎች ወደ ዩኒቨርሲቲ የመግቢያ እንትናቸው 3% ብቻ ነው ያለፈው ሲባል የትምህርት ፖሊሲው በጣም ተበላሽቷል ማለት ነው። ስለዚህ ከዩኒቨርሲቲ የሚወጡ ተማሪዎችና የድሮ እኔ እንዲያውም 12ኛ ክፍል 8ኛ ክፍል ራሱ በጣም የድሮዎቹ እጅግ በጣም በእውቀታቸው በታሪክ እውቀታቸው በፍልስፍናቸው በምርምራቸው በቋንቋቸውና በሚሰሩት ተግባር ሁሉ እጅግ በጣም የዛሬውን የዩኒቨርሲቲ ምሩቃንን የሚያስንቁ። ኤግዚት ኤግዛም ነበር እንዴ ድሮ? የመውጫ ፈተና የለም። ምክንያቱም ምን መዘናቸው ራሳቸው የስራ የሚቀጠሩበትና የስራ ሂደታቸው በተለያዩ የዲፕሎማሲ ስራም ሆነ በተለያዩ ስራዎች የሚሰሩት 12ኛ ክፍል ያጠናቀቁ ተማሪዎች እጅግ በጣም ድንቅ ናቸው፣ የእውቀት መጠናቸው ሲመዘን ከዛሬው ዩኒቨርሲቲ። ለዚህ ነው የትምህርት ፖሊሲው ወድቋል የሚባለው። እኔ እንግዲህ ያው ማለት ይሄ አሁን የዲግሪውን ጉዳይ አላሳነሰውም፣ ገብተዋል። ከድሮም ጋር አነጻጽረው የድሮዎቹን ነገሮች ስታስብ ቴክኖሎጂውን ማሰብ ትችላለህ፣ ፖፑሌሽኑን ማሰብ ትችላለህ። 4ኛ ክፍል ሆነው ራሱ እንግዲህ እንደምንሰማው እነ ጳውሎስ እነኚሁ 4ኛ ክፍል ናቸው፣ ግን ይተረጉማሉ። ትርጉም መጽሐፎች ምናምን አሏቸው እና የአሁኑ ደግሞ ቴክኖሎጂም አድጎ ነገሮች ሁሉ እየከበዱ በሚመጡበት ጊዜ ነው እና ይሄንን ተቋቁመው ለዲግሪ የሚያልፉ ሰዎች ከዛ ጋር ላነጻጽሯቸው ይሄ ይከብዳል እና ትክክል ነው ብዬ እንጂ ማስበው በጣም ትክክል ነው ብዬ አላስብም። ምክንያቱም እኔ በቅርብ የሆነ ጥያቄና መልስ ነበር። ለመሆኑ የት ነው ሲለው የአዲስ አበባ ዩኒቨርሲቲ የ4ኛ ዓመት ተመራቂ ነኝ አለ። 1 ሚሊዮን ስንት ዜሮ አለው ሲለው 4 ነው ይላል በኩራት። ስለዚህ ይሄንን እና እነዚህ 200 ሰዎች በጣም ትክክል ነው ብለው ያምናሉ ብዬ አስባለሁ። አይ ትክክል ነው የሚያስቡት። ምሳሌው ጥሩ ነበረ። 2000 እኮ ነው። አንድ ጊዜ እንደዚህ ብለህ እንትን አትልም እኮ አስቀምጠው አይ ገና መቼ እኔ ለማንም እኮ አልሰጠውም ገና ነው እንዴ? ግን የኔን ነው ያነሳው። የኔን አንስተህ መቼም ለኔ አልመለስልኝ። የሚገርመው ግን በልታል። አዎ ምንድነው እንዳልከው መከራከሪያ የሆነው የበፊቱ 12ኛ ክፍል ይበልጣል፣ ምንም ጥርጥር የለውም። ግን የቀድሞ 12ኛ ክፍል ሲነሳ የነበሩት የትምህርት አይነቶች እንዳልከው ታሪክ፣ እርሻ፣ ምን ሳይንስ፣ አካባቢ ሳይንስ የነበሩት የትምህርት ዘርፎች ራሱ በጣም ፈታኝ ለመሆኑ ማሳያ አይደሉም። አሁን ቴክኖሎጂው መራቀቁ፣ ሰው በብዙ ነገር ውስጥ መሰብሰቡ የበለጠ ትምህርቱን ከኤአይ ጋር ነው የሚፎካከረው፣ ከሰው ጋር ብቻ አይደለም። ዘመኑ እሱም ጭምር የሚያሳይ በነገራችን ላይ ሁለታችሁም እኮ ልክ ናችሁ። ተበልተሃል። በቃ መበላት ሳይሆን እነዚህ ለ200 ሰዎች ማሳሰብ ፈልጋለሁ። ምክንያቱም አሁን ይሄ የአርቲፊሻል ኢንቴሊጀንስ ጉዳይ መምጣት እንዲያውም የበለጠ እኔ ወደ አሜሪካ ነገር ሲሄድ ምንም አይነት የሶሻል ሚዲያ ምናምን አልነበረም። አሜሪካ ምን እንደምትመስልም አላውቅም። የአሁኖቹ ወጣቶች ሲሄዱ ሁሉን ነገር አውቀው ነው የሚሄዱት። እንዲያውም የእውቀት ዘርፉ በጉግልም በምናምንም በተለያዩ ሚዲያዎች ሁሉ ቀለል አድርጎታል ትምህርቱን። በእኛ ጊዜ እኮ አንድ ነገር ኬኔዲ ላይብረሪ ብቻ ነው ያለው። ስለዚህ ቦታም የለም ወይ መዘክር ነው ሌላ ምንም። አሁን እኮ አብሮት ላይብረሪን የመሳሰለ ኮምፒውተር አለ ቤት ውስጥ ቁጭ ብላ የፈለግከውን ዓለምን በአንድ እጅ የምትይዝበት ነው እና የእውቀት መጠኑ በጣም የተስፋፋበት ጊዜ ነው። አሁን ነው እንዲያው ሁሉ ነገር ቀለል ማለት ያለበት እኮ። ልክ ነህ እኮ። አሁን ዲግሪው ነው እኮ የሚለያየው፣ አሁን ደረጃው ነው እንጂ ሁለቱም እኮ ትክክል ነው የሚለው ላይ ተስማምተናል። የድሮውን ትምህርት አታቅለው፣ በጣም ከባድ ነው። በፍጹም አላቀለልኩትም። የድሮ ሊቀልም አይችልም። ቅድም የዘረዘርናቸው ትልልቆቹ ዓለም ላይ የተፈበረኩት እኮ ዘንድ አሁን ባለንበት ዘመን አፕግሬድ ተደረጉ እንጂ አብዛኞቹ ዓለም ላይ ያሉት ትልልቆቹ ስልጣኔዎች በቀደመው ዘመን የተፈበረኩ ናቸው። ስለዚህ እንዴትም ሆኖ ሊቀል አይችልም። አዎ፣ ግን የአርቲፊሻል ኢንተለጀንስ ነገር እንኳን የተጀመረው በ1950ዎቹ መሆኑን መታወቅ አለበት። ዛሬ
ይፋ ይውጣል። በቃ ከዚህ በኋላ ተጨማሪ ትንተና አልፈልግም። ወይ አንዱን ልስጠው ነው እሺ ያው ለእርዳታ ድርጅት እቺ ደስ ትላለች። ምንድነው ባለን ሰዓት ከጨረስን ጠቅላይ የሚባል አለ። የመጨረሻው ላይ ለጠቅላይ ትጫወታላችሁ። ኦኬ ትንሽ አብራራለን። ጠቅላይ ማለት ምን ማለት? አሁን በ2000 አይደል እየተጫወታችሁ ያላችሁት? አሁን አንድ ጥያቄ ጠይቃችኋለሁ። በ2000 ትበላላላችሁ። መጨረሻ ላይ ለጠቅላይ ትጫወታላችሁ ማለት ነው። ጠቅላዩ ሙሉን ነው የሚወስደው። ከዛ ባዶ የቀረው ሾርባ እንደ ባርነጣ እሺ ቀጣይ ጥያቄ። በሀብታምና በባለጸጋ መካከል ብዙ ልዩነት የለም። ከሰዎቹ አንፃር በሀብታምና በባለጸጋ መሃል ብዙ ልዩነት የለም። ትክክል። ስህተት። ለምን አልክ? እኔ ሁለቱን ለይቼ ያለሁ። ባለጸጋ በጣም ግዙፍ ነው። ስሙ ግዙፍ ነው። ከመንፈሳዊ ነገርም ጋር ይያያዛል። ሀብታም በቃ ማንኛውም ገንዘብ ያለው ሰው ሀብታም ነው። ጸጋ ግን ይለያል። ከእግዚአብሔር የሚሰጥ ነው ብዬ ስለማምን ነው። በቃ ይሄ ነው የኔ አካሄድ። ባለጸጋ ማለት ሀብት ኖሮት ለሌላ የሚያካፍል ነው። ሀብታም ማለት ገንዘቡን ይዞ የሚቀመጥ የሚያጠራቅም ማለት ነው። ነገር ግን በእነዚህ 200 ሰዎች አንጻር እነዚህን ሁለቱ ነገሮች ይሄ በእኔ አመለካከት ነው። ግን በህብረተሰባችን ይህንን ነገር ያውቁታል፣ ይረዱታል ብዙዎቹ ብዬ ስለማላስብ ትክክል ነው ብዬ ነው የማስበው። ብዙ ልዩነት የለውም። የመጀመሪያው አንተ ያልከው ቢሆን ይሻል ነበር። ብዙ ሰው ልዩነት እንዳለ ያምናል። የተጋነነ ልዩነት እንዳለ ነው ማያምነው። ስለዚህ መልሱ ምን ይመስላችኋል? እኔ ትክክል ነው ብዬ ነው የማስበው። ሁለታችንም ይበልጣል። በጣም የሚገርም ነው። በነገራችን ላይ መታደል ነው ባለጸጋ መሆን ይባላል። እንደ ሰውም ሰው መሆን ነው፣ እንደ ሀብትም ሀብታም መሆን ነው። ከገንዘብም ከሰውነትም በላይ ልክ ከፍ ያለ ነው ይባላል። ግን እነዚህ 200 ሰዎች ስህተት ነው ብሎ ነው የሚያምኑት? ስህተት ነው ብሎ ያምናሉ? ስህተት ነው ሳይሆን አንድ አይነት ጥያቄውን በደንብ ልድገምልህ። በሀብታምና በባለጸጋ መሃል ብዙም ልዩነት የለም። ልዩነት አለ ብለው ነው የሚያምኑት። ስለዚህ የለም ነው ጥያቄው። ምንም ማድረግ አይቻልም። ተስሽ እንደ መምህርነቱን ብሰጠው ደስ ይለኝ ነበር። እኔ እኮ አሁን ያንን እያሰብኩ እንትኑ እኮ ስህተት እኮ አይደለም። አብዛኛው ሰው ምን አለ ነው። እሺ ሁለት ጥያቄዎች አሏችሁ። አሁን አደይ አበባ የኢትዮጵያ ብርቅዬ ተክል ነው ብዬ አስባለሁ። ቦታውን ለመያዝ የሚደረግ እሺ፣ ከማል ጀምር። ግን ጥያቄውን ግልጽ አድርግልኝ። የኢትዮጵያ ብርቅዬ እንጂ ኢትዮጵያ ብቻ የሚገኝ አይደለም። የኢትዮጵያ ብርቅዬ ተክል ነው ብዬ አምናለሁ። እሺ፣ አደይ አበባ እውነት ነው፣ በጣም ደስ የሚል አበባ ነው። ስለዚህ አሁንም በቅርቡ የሚደረጉት ቀይ ምንጣፍ ከሚሆን አደይ አበባ ይሁን ተብሎ በመንግስትም ደረጃ ያንን ነገር ተቀባይነት አግኝቷልና እኔም ህዝቡ ብርቅዬ ነው ብሎ ያስባል ብዬ አስባለሁ። እና ግን ትክክል ነው ብዬ ነው እንጂ በጣም ትክክል ነው ብዬ አላስብም። እኔ ደግሞ በጣም ትክክል ነው ብዬ ነው የማስበው። አደይ አበባ ሲነሳ ብዙ ተስፋ ብርሃን የሚታይበት ጊዜ ነው። በተለይ ደግሞ በኢትዮጵያ በጣም የምናሸበርቅበት ነው። ብርቅዬ ከመሆኑም አንጻር እኛም ጋር በስፋት ስላለ እና በጣም ትክክል ነው ብዬ አስባለሁ።
እንግዲህ ጋሽ ተስፋዬ ይቅርታ፣ በጣም መምህሬን እንደዚህ በጣም እየተሰማኝ ነው። ብቻ እንጂ አልቋል። አየህ ቅድም ሽልማቱ የሚሰጠው ለአንድ የእርዳታ ድርጅት ነው ብዬ ነበር እና ያ የእርዳታ ድርጅት ያው ያንተ ስለሆነ እኔ ገንዘቡን አንተ ብታሸንፍና ምንድን ነው እቺ ማስተባበያ ምንድን ናት? ወደ ምን እየሄደች ነው? ገና እኮ ነው። ገና ነው እኮ ግን ፊቴ እንትን እያለ እየተመሳጨ አደይ አበባ የኢትዮጵያ ብቻ ነው የሚመስለው ብዙ ሰው ከስሙ ጀምሮ አደይ አበባ ሲባል በቃ ኢትዮጵያ ውስጥ ብቻ ያለ የሚመስለው በጣም ብዙ ሰው አለ። እሺ የፓርላማ ውይይት ቁጭ ብዬ አያለው። የፓርላማ ውይይት ቁጭ ብዬ አያለው። እኔ ስህተት ይመስለኛል። ግን እኔ የምልህ በተወካዮችና በፓርላማ ልዩነት አለ እንዴ? የተወካዮች ምክር ቤት የህዝብ ተወካዮች ምክር ቤት እሱ ማለት ነው የፓርላማው። ስለዚህ ብዙ ሰው ቁጭ ብሎ ያያል ብለህ ነው የምታምነው? አዎ ኦኬ። አዎ ያያል። አንተም ታያለህ? አያለሁ። ምኑ ደስ ይልሃል? አሁን ዘመኑን እንዳትጠይቀኝ እንጂ የማያቸው አንደኛ ብዙ ካራክተር እንወስዳለን እዛ ውስጥ በጥያቄና በመልስ ውይይታቸው ላይ። ሁለተኛ ብዙ ተረትና ምሳሌዎች አሉ የሚነገሩ። ምሳሌዎቹ እጅግ በጣም ያስደስቱኛል፣ የሚሰጡት ምሳሌዎች እዛ ውስጥ ለማስረዳት ማለት ነው። ከዛ ውጭ ደግሞ የሀገራችን ሁኔታም እንደ ማንኛውም ዜጋ ትከታተላለህ። እጣ ፈንታውን እዛ ላይ ነው የምትከታተለው እና ቁጭ ብዬ ያለሁ ፓርላማ በእርግጥ ጥያቄ ከበፊትም ሊሆን ይችላል። እኔ ፓርላማ እሳቸው ሲኖሩ ደስ ይለኛል የሚሉ ሰዎች አሉ። አዎ አሁን ባይሆንም በዚህ ዘመን መሆኑ መለስ ዜናዊ አይደል? አዎ በጣም ሰው በትኩረት ያይ ነበረ። እዛ ላይ ያለው ቃል በመለስ ዜናዊ ስር ግን እነ ሻለቃ አሉ፣ እዛ የሚጠይቁ ተቃዋሚዎች አሉ እና እጅግ በጣም ደስ ይላል። በቃ የሆነ ድራማ መታይ ነው የሚመስልህ። እስከሚመስልህ ድረስ ቁጭ ብዬ ይመለከታለሁ። እዛ ያለው ጭቅጭቅ፣ አለመግባባት ሁሉ ያስደስተኛል። በዛው ደግሞ ስራዬን እሰራለሁ። ካራክተር ታገኛለህ። እኔ እንጃ ሱራፌል እንግዲህ ቁጭ ብሎ ላይ ይችላል። ግን የተባለው ደግሞ ሱራፌል ቁጭ ብለህ ታያለህ ወይ ሳይሆን እነዛ 200 ሰዎች ያያሉ ወይ ነው። እኔ አብዛኛው ሰው የሶሻል ሚዲያ ተከታታይ ነው እንጂ ቁጭ ብሎ የፓርላማውን ንግግር ሰምቶ አላምጦ አድምጦ አናሊሲስ ሰጥቶ እንትን ይላል ብዬ ስለማላስብ ስህተት ነው ብዬ ነው የማስበው። አነሳው ብዙ አይም ኧረ አይማ አይም ብለህ ነው ምንድን ነው የሚሆነው? አሁን የመጨረሻ ጥያቄ ጠቅላይ ነው የምትጫወቱት። አሁን የበላ ሰው ሙሉ ጠቅልሎ ይወስዳል። እሺ ኢትዮጵያውያን በጣም የሚወዱት እንስሳ አንበሳ ነው። ለምን እኔ እንጠብቃለን? እስካሁን እኔ የምቀድመው እስቲ አንተ ቀደምና። በጣም ትክክል። ደግሞ አንድ አይነት መምረጥ አንችልም ማለት አልችልም። ስለዚህ ምንም ማድረግ ስለማልችል ትክክል ልወስድ። ምክንያቱም አንበሳ በጣም ግን ማን ነው የሚቀድም ለማስረዳት? በጣም ትክክል ነው። ትክክል ነው። ቢያስረዳው ታላቅ መሆኑ ይታወቃል። ሰዓት ካልወሰድኩ አንዴ ምን ሆነ መሰለህ፣ አብረን ስንሰራ ቲያትር እሱ አፄ ቴዎድሮስን የሚጫወተው እኔ ደግሞ አሜሪካ ነገር እያለን ገብርዬን ነበር የሚጫወተው እና አንድ ሻለቃ ነበሩና ቤታቸው ወሰዱ። ስንሄድ ገና መኪና ውስጥ ስገባ እሱ መምህራችን ነው፣ ፊት ለፊት ይቀመጥ። ይሄ ገብርዬ አፄ ቴዎድሮስ ይምጡ ይቀመጡ። ቤት ስንሄድ ሲያብራራ አፄ ቴዎድሮስ ይስሙ ብሎ ነው የሚነግረው። ገብርዬ ወደ ሰጠ
አሁንም አፄ ቴዎድሮስ ሰውየው በጣም ትዝ አለኝ እኮ እንትን ነይ ውጭ አሏት ሚስታቸውን። ማስተር ቤድሩም አላቸው እና ነይ ውጭ ንጉሱ መጥተዋል፣ ሂጂ ከታች ተኝ፣ እኔን እዚህ እነሱ ጋር አስተኙኝ ማለት ነው። እንዴት እንደሆነ ታሪኩን ምናምን ለአንተ ገብርዬ በኋላ ነው ነገር እንቱ ብሎ ዶክመንቱን አውጥቶ ለሱ ነው የሚያሳይ። መጨረሻ ላይ ጥድ መተከል አለበት እሱ ግቢ ስንተከል አፄ ቴዎድሮስ እርሶ ይተካል፣ ገብርዬ ከኋላ ጠብቅ አንተ እና አሁንም ይቅደሙ እንደ ሰውየው ነው። ቆይ ገብርዬ እና ምንድነው በጣም ትክክል ነው ያልኩበት። በዚህ አጋጣሚ ደግሞ ገብርዬ የሚለውን ፊልም በዚሁ በዲኤስቲቪ አብረን በጣም ትክክል ነው። በቃ ኢትዮጵያውያኖች ከጀግንነት ጋር የተያያዘ ከደማችን ውስጥ ያለ ነገር አለ። ስለዚህ ያ ደግሞ የሚገለጠው በአንበሳ ነው። ምሳሌያችን ሁሉ አንበሳ ነው። ትልቅ ከጉልበት ጋር ከአቅም ጋር ተያይዞ የምንገልጽበት አንበሳ ነው። አንበሳ የሚል ምሳሌ ብዙ መጽሐፍቶች ላይ ያለ መንገርም ሰዎች ነን እኮ ሂሮ ነህ የሚለን ቃል አንበሳ ብለን የምንተረጉም ሰው ነች። ጀግና ነው አይደል? አንተ ሂሮ ነህ የሚለውን አንተ አንበሳ ነህ፣ አንበሳ እኮ ነህ አንተ ይላል። በቃ እንደዛ ይሄ አፋችን ውስጥ የማይጠፋ ነው። ይሄ ደግሞ ካለን እንትና አንጻር ይመስለኛል፣ ካለን የጀግንነት ታሪክ አንጻር ይመስለኛል ብዙ ጊዜ በአንበሳ ምሳሌ እናደርጋለን። እውነት ነው እንጂ እንደው ሰውየው ካልተቀየመኝ በስተቀር አደን ሲወጡና አንበሳን እንትን ሲሉ ሲያድኑ ድንገት ያ የገደለው ሰው ከመሞቱ በፊት ነው አንበሳው ላይ ሄዶ ሰፍሮ ጠምዝዞ የሚገለው። ልክ የእሱ መንፈስ እላዩ ላይ ያርፍበታል ይባላል። እና ከዛ በኋላ ሰውየው የሚናገረው ሁሉ እንደ አንበሳ ነው እና አስታራቂ ነው፣ ሰፈር ውስጥ እንትን ነው፣ እሱ ነው ኃላፊ፣ እሱ ነው አነጋገሩ ሁሉ ይለውጣል። ልክ እንደ አንበሳው ድሮ ቀጠን ያለ ድምፅ እንደምናችሁ ዳራ የሚያስጠልኝ ይላል። አስታራቂ እሱ አዘዘ ማለት ባልና ሚስት ይታረቃሉ። ሸንጎ ሁሉ የሚመሰክር እሱ ነው። ስለዚህ ህዝባችን እንትን ይለዋል። ግን የሚገርመው ያብራራኸው እኮ ለበጣም ትክክል ነው። ግን አንተ ያብራራኸው አስጀምከኝ እንጂ አብራችሁ ደግሞ አንድ ቦታ ማድረግ አትችሉም ተብሎ ነው እንጂ በጣም ትክክል ነው መልሱ እኮ። እኔም እኮ እንደዛ ነው የመለስኩት። አይ ይሄም እንትን ስለወሰድከው መለስከውማ ልክ ነው፣ በጣም ትክክል። ግን አንተ ቀድመህ ስላደረግ እኔ ስለማድረግ ስለማልችል ነው እንጂ ስለዚህ እኩል ነው የምንካፈል። እሺ ይሄው መምህሬ ነው። አይ እኔ በጊዜ አሸንፈሃል። ኧረ በለው 20 ሺህ ብር በልተሃል። የሚገርመው በጣም በሚገርም ሁኔታ እንዳልከው አብራራኸው፣ ግን በጣም ትክክል ተያዘ እና ስለዚህ እንደ አሸናፊነት ሁለታችንም ነው ያሸነፍነው። በእውነት እንደዚህ አይነት በእውነቱ ንገረን። አሁን ለማን ነው የምትሰጠው? ለማን እንስጥልህ? እኛ ወጥተን በአንተ ስም እንሰጣለን። ለማን እንዲሰጥ ነው የምትፈልገው የሚለውን አሁን መግለጽ ትችላለህ። በጣም ጥሩ። ብዙ ጊዜ በጉብኝትም ደረጃ ሂጄ እና የዛው አባል ሆኜ በርካታ ሰዎችም አባል እንዲሆኑ ብዙ የሰራሁበት የበጎ አድራጎት ድርጅት አለ። ኢምባ የሚባል ወይም ደግሞ የድሮ የአምባ ልጆች አምባ ውስጥ ያደጉ ልጆች አሁን ለቁም ነገር በቅተው የተለያየ ስራ እየሰሩ ዶክተሮች፣ ኢንጂነሮች ሆነው እኛ አምባ እንዳሳደገን ሁሉ እኛ ደግሞ የራሳችን ልጆች እንያዝ ብለው በርካታ ልጆችን ይዘው ያስተምራሉ ከደሞዛቸው እየቀነሱ እና ሂጄ ለማየት ተጋብዤ ነበር እና እዛ ባየሁት ነገር በጣም ነው የተደነኩት፣ በጣም ነው ያለቀስኩት። የሚያስተምሯቸው ልጆች አካል ጉዳተኞችም ጭምራሉ። እናቶቻቸው ማሳደግ አቅቷቸው ወደዚህ የላኩ
አሉ። እንዲያውም አንድ በጣም ያስለቀሰኝ እንትን ነበርና ልጅቷ አንድ ዳቦ ይሰጣታልና ብዙ ጊዜ ያን ዳቦ አትበላው እና የሆነ መምህር ይከታተላታል። ዳቦውን ሁሌ ሲሰጣት አትበላው። ማታ ወይም 9 ሰዓት ምናምን አካባቢ ይዛው ትሄዳለች ዳቦውን። ከዛ ለማን ነው የምትወስደው ብሎ መምህሩ ይከተላታል። ስትሄድ ቤት ገብታለች። በኤችአይቪ የታመመች እናት አለች። ለእሷ ነው የምትሰጣት ያንን ዳቦ ይዛ ሳትበላና ይሄ ደግሞ በጣም ረብሾኝ ነበር እኔ ራሴና ስለዚህ ለዚህ ድርጅት ነው የምሰጠው ለማለት ነው። በጣም አሪፍ እናመሰግናለን። ሱራፌል ተካ፣ ተስፋዬ ሲማ አክብራችሁን ስለመጣችሁ እናመሰግናለን። በጣም ውብ ፕሮግራም ነበር። በጣም ደስ ብሎናል። ዳግም እንግዲህ እናገኛችኋለን በሌላ ጊዜ። እናንተም ስለሰጣችሁ እድል እጅግ በጣም እናመሰግናለን። ሱራይም አሁን እጅግ በጣም ልብ የሚነካ ነገር ነው የተናገርከውና ይህ የሚሰጠው ገንዘብ እናንተም ለጋስ ሆናችሁ በመስጠታችሁ የሚሰማን ደስታ እጅግ በጣም ጥሩ ነው። ስለጋበዛችሁ እኛም እናመሰግናለን። እኔም ሌላ ተጨማሪ ነገር መናገር የምፈልገው በእውነት ይህ ፕሮግራም የተቀደሰ ፕሮግራም ነው። በየትም መልኩ ብታየው፣ በመንፈሳዊው አንጻር ብታየው በጣም የተቀደሰ ፕሮግራም ነው እና እባካችሁ ይህን ፕሮግራም እንዳታቋርጡት እና ብዙ ምንረዳው ወገናችን አለ እና ጥሩ ነው በእውነት እንዲህ አይነት ሀሳብ እና ለሀሳባችሁ በጣም ስለተደነቅኩና ስለገረመኝ ነው። በርቱ፣ እግዚአብሔር ይርዳችሁ። አሜን። እናመሰግናለን። ውድ ተመልካቾቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ደማቆቹ እንደደመቀ አልቋል። የሚቀጥለው ሳምንት ከሌሎች ደማቆች ጋር እንገናኛለን። አዳና ረጋ ነበርኩ። የሳምንት ሰው ይበላል። Shirra